አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው አልሐምዱሊላህ። አህለን ወሰህለን ብያለሁ። ላይክ ሰብስክራይብ በማድረግ ቻናሌን ጀምሩት እላችኋለሁ ውዶቼ። ዛሬ በሚያሳዝን ቪዲዮ ነው የመጣሁትኝ። ነፃነት ወርቅነህን የማያውቀው ሰው አለ ብዬ አላስብምና ወላሂ እኔ ማታ ላይ ቲክቶክ ላይ መቼም ቲክቶክ ነው ሁሉ ነገር ዜና አዲስ የሚያሰማኝ እኔ በበኩሌ ማለት ነው። ስገባ እንዴት እንደደነገኩ እውነት ለማውራት ማለት መታመሙንም አላቅም አልሰማሁም እና ሞተ ሲባል ማለት ነው። በሰማነው ዜና በነፃነት ወርቅነህ ሞት እጅጉን ሁላችንም አዝነናል። ነፃነት ወርቅነህ ለበርካታ ጋዜጠኞች ምሳሌ መሆን የሚችል ሰው ነበረ። ኮሜዲያን ነፃነት ወርቅነህ የቤተሰብ ጨዋታ በተሰኘው ፕሮግራሙ ላይ በተለይም ለበዓላት ወቅት ለሙስሊሙ የነበረው ክብር ወደር አልነበረውም። ታዳጊዎችን በውብ ድምፅ ቁርአን እየቀሩ አስደምጦናል። ማንነታቸውን እንዲገልጹ በማንነታቸው እንዲኮሩም የበኩልን ሰርቷል። ይህ ድርጊቱ ለሌሎቹ ምሳሌ መሆን የሚችል ነው። ነፃነት ወርቅነህ እጅግ ተጫዋች፣ በቀልድ እያዋዛ ቁም ነገርን በማስተላለፍ እና እውቅናን ያገኘ ህዝብ ዘንድ ተወዳጅ የነበረ ባለሙያ ነበረ። አላሁ ተዓላ ለቤተሰቦቹና ለመላው አድናቂዎቹ መጽናናትን ሁሉ እንመኛለን። ኢና ሊላሂ ወኢና ኢለይሂ ረጂዑን። እንግዲህ እንደሰማችሁት ነው ሁሉንም ነገር ሁሉም ሰው ደንግጧል ማለት ይቻላል። በዛ ላይ ደግሞ ወላሂ በጣም ነው የሚያሳዝነው። በጣም ደስ የሚል አርቲስት ነው እላችኋለሁ ውዶቼ። ለሁላችንም ቢሆን ምንም የማይለይ ያኔ በሃይማኖት ፈርቅ የሌለው ህፃናቶች ጋር አዋቂዎች ጋር ያለው ያኔ ተግባቢነት ደስ የሚል ነው። ሁላችንም ወደዛው ነን አንቀርም። ግን በዚሽ ምድር ላይ ደግ ሰው አይቆይም፣ ደግ ሰው አይቀመጥም በዚሽ ምድር ላይ ማለት ነው። እና ለውድ ቤተሰቦቻቸውን አላህ ሱብሃነሁ ወተዓላ መጽናናቱን ይስጣቸው። ለልጆቹ ባልተቤቱ እንዲሁም ለፋሚሊ ለሱ ፋሚሊዎች አላህ መጽናናትን ይስጣቸው እላለሁኝ። እኔ በበኩሌ ውዶቼ ሞት ለሁላችንም አይቀርም። ደግሞ እንዳለው ከሆነ ያኔ ታሞ እንዳልተኛ ባለፈው ብቻ እንዴት ታመመ፣ ያኔ ከቀናት በፊት እንዴት ታመመ፣ ከዛ ወዲህ ደግሞ ያኔ እንዴት ተሻለው፣ ተሽሎትም መልስ ሰጥቷል። በነገራችን ላይ እሱ ማለት ነው በዛ ሰዓት ነበር ሙቷል የተባለው። ያኔ በወሬ እያናፈሱ እንደውም አለው ብሎ ምናምን መልስ ሰጥቶ ነበረ ከወራት በፊት ማን ነው ከሳምንታት በፊት ማለት ነው። እና አሁን ደግሞ ወደማይቀረው ሄደ። ልብሱን ለባብሶ ወደ ስራ ሊሄድ ተነሳስቶ ከዛ በኋላ ሲያመው ነው ወደ ሐኪም ቤት ሄደው። ሲያመው ወደ ሐኪም ቤት ሄደ። በቃ ሞቶ መጣ። የሰው ልጅ በእግሩ ሂዶ ነው ዛሬ እየሞተ ያለው። በነገራችን ላይ ታሞ መተኛት ቀርቷል። ዋይ ብላለን እኛ ዋልን እኛ በስደት ላለን አላህ ይጠብቀን። አላህ ወጥቶ ከመቅረት ይጠብቀን። አላህ ሱብሃነሁ ወተዓላ ኸይር ነገር ይሻለን። አንድ ቀን ሳናርፍ ተንከራተን እንዳንሞት እንጂ ማለት ነው። ሞት አይቀርም፣ ግን አላህ በስደት እንዳያደርግብን ቤተሰቦቻችን ይጠብቅልን። በሰላም አላህ ያገናኘን በሀገራችን ማለት ነው። የረፍት እንጀራ አላህ ይስጠን። እሱንም ደግሞ ፈጣሪ ረሂሙ ጌታ ቤተሰቦችን መጽናናት ይስጥልን ማለት ነው። እና ሁላችንም ወደዛው ነን። ግን እኔ ወላሂ በጣም አላመንኩም ነበር። የሆነ መጀመሪያ ላይ ስሰማ አላመንኩም ነበር እና አረ የኛ ሰው እኮ ብዙ ያወራል ምናምን እያልኩኝ ዝም ብዬ አለፍኩኝ። አሁንም ሲሄድ እንዳለ ቲክቶክ እሱ ነው ሲጀመር። ያዘን ቤት ሆኗል ቲክቶክ ማለት ነው። እና እንጃ ወላሂ ምን እንደምላችሁ እውነት ለማውራት ቀን ሰው በዚህ ምድር አይቀመጥም ሲጀመር። በተለይ ሀገራችን ላይ ያለው ነገር ሁሉም ነገር ያሳዝናል። አላህ ሱብሃነሁ ወተዓላ እሱ የፈጠረን እሱ ነው የሚጠራንና በቀናችን እኛንም አላህ ሱብሃነሁ ወተዓላ ሁላችንንም ይዘንልን ለሀገራችን ያብቃን። ግን ወላሂ ሞት ሲመጣ ስታስቡት የኛን ህይወት በጣም ነው የምናሳዝነው። እውነት ለማውራት ዛሬ ማደራችንን መዋላችንን አናቅም፣ ግን በጣም ብዙ እናስባለን። በጣም ብዙ ነገር የማያሳስበን ነገር ያሳስበናል፣ የማይሳካ ነገር ያሳስበናል። ለራሳችን አንድ ቀን ሳናርፍ ለሌላ ሀሳብ እንሆናለን።
እና አላህ ይርዳን የኛን ነገር ማለት ነው። ፈጣሪ ሁሉ ነገር ያሳምርልን። ሁላችንም በዱዓችን አንረሳሳ፣ ዱዓ እንደራረግ እላችኋለሁ ውዶቼ። ሀይር ነገር ይሻልን፣ የረፍት እንጀራ ይስጠን። ማነው ስደት ወላሂ ስደት በጣም ነው የሚያስጠላው። እርሜ ይጨርሳል። ዱንያ አታልፍም። ትልቁም ትንሹም ይባክንላታል። በነገራችን ላይ ማንም ሰው ተቀምጦ የሚጠብቃት የለም ዱንያ። ሁላችንም እንባክንላታለን። ግን ዛሬ አልፎልኛል እስኪ አልሐምዱሊላ ቤት ይለዋል የሚል ሰው አታውም። ያኔ ሁላችንም ለፊዎች ነን። ግን የሚያልፍ አይደለም፣ የሚሞላ አይደለም። አንዱ ሲሞላልን አንዱን እንመኛለን። ነፍስያችን የኛ ከባድ ናት። አንድ ሲኖረን አንድ እንመኛለን። ለአንዱ ስናረግ ደግሞ ለአንዱ ሌላ እንመኛለን። እንዲህ እያልን ጊዜያችንን እያቃጠን ሳናቀው ሳንኖረው ማንነታችንን ራሱ ረስተን ሳናቀው ሳንኖርበት ወጣትነታችንን ሁሉ ነገራችንን በስደት ላይ እንጥልና ውበታችንን አርግፈን ፊታችንን አበላሽተን ሰውነታችን ድቅቅ ብሎ አገራችን እንገባለን። የሆነ በሽታ ሲመጣ መቋቋም አንችልም። ተጎድተናል። እኛ ማለት ምስጥ እንደበላው ያኔ ምስጥ እንደበላው እንጨት ማለት ነን እኛ። ገባችሁ? ምስጥ ሲበላ እኮ እንጨቱን ምስጥ ሲበላው በአንድ ጊዜ አይወርቅም እንደምታውቁት ማለት ነው። ቀስ እያለ ነው መጨረሻ ላይ የሚወርቀው። መጨረሻ ላይ ያኔ እንጨቱ እየቀጠነ ምስጡ እየበላው እንጨቱ እየቀጠነ ምስጡ እየበላው መጨረሻ ላይ ይወርቃል። ገባችሁ? እና ህይወታችንን አላህ ያስተካክልልን። የኛ ነገር ከባድ ነው እላችኋለሁ ውዶቼ። እኔ ሞት ሲመጣ ወላሂ የከሌ ሞተ ሲባል የራሳችንን ህይወት ደግሞ ወደኋላ ስናዳምጠው እኛም እናሳዝናለን። ምን እንደሚጠብቀን አናውቅም፣ እውነት ለማውራት ማለት ነው። እና እላችኋለሁ ውዶቼ ሁሉም ነገር ከባድ ነው ባለንበት ሁኔታ የራሳችን ሁሉ እና አላህ ሱብሃነሁ ወተዓላ በድጋሚ መጽናናትን ይወፍቃቸው ለቤተሰቦቹ፣ ለዘመድ አዝማዶቹ፣ አብረው ለሚሰሩት ሁሉም ማለት ነው። በነገራችን ላይ እሱን የሚጠላ ሰው የለም። በጣም ቅንና መልካም በፈገግታ የተሞላ ሰው ነው ማለት ነው። ትንሹንም ትልቁንም እያሳተፈ ደስ የሚል ጨዋታው የሚናፈቅ አርቲስት ነው እላችኋለሁ ወንዶቼ። አላህ ሱብሃነሁ ወተዓላ እኛንም ሁሉን ነገር ያስተካክልልን እና ጠንካራ መሆን ነው ለራሳችንም እንሰብላችኋለሁኝ። እውነት በጣም ነው የሚያሳዝነው አንዳንድ ጊዜ ስታስቡት ሁሉም ነገር። አላህ ይጠብቀን፣ ፈጣሪ ይርዳን እኛንም እና ሰላም ሁኑልኝ ውዶቼ። ላይክ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።